በአማራ ክልል ኦርቶዶክስ የሞተውን የዛሬ 100 ዓመት የሞተውን የኦርቶዶክስ አማኝ አውጥተን አጥቡን ፈጭተን አዲቀን ውሃ ጨምረዋለን። አይደለም የቆመው የሞተው ኦሮሞ ነኝ ኦርቶዶክስ አሁን እየጠፋች ነው። ኦርቶዶክስን በመጣለው አንገስ ላይ እያገበች ነው። ሞክራት አጠፋታለሁ ስትል አንገራስ ተጠፋለህ። ምን ሞከራ አያስፈልግም። እኛ ለምደንበታል። ምን ሞከራ አያስፈልግም። ቤተክርስቲያናችን ጨክናችሁ አቃጥላችሁ አይደል? እናቱ የተቃጠለ ቤተክርስቲያን ሳይሆን የሚኒሊክ ቢሮ ነው። የሚኒሊክ ቢሮ ደግሞ እንኳንም ተቃጠለ አንድ ጊዜ ሳይሆን 10 ጊዜ ማቃጠል አለበት። ከዚህ በኋላ አርሲ ላይ ኦርቶዶክስ የሆነ ቢገደል ቤተክርስቲያን ቢቃጠል ለዚህ ሁሉ ምክንያት የሚሆነው እንደነዚህ አይነት ሆዳደር ዩቲዩበሮችና የፎሎወርስ ቃርመ ባለበት ቲክቶከር ነው። ወራነ ቢሊሱማ ኦሮሞ ዞኒ ኪባባ ኦሮሚያ ወዲን አርሲ ባአና ሮቤ ውስጡ ያ ህዝብ የእምነት ልዩነት ይኖረዋል። ክርስቲያን አማራ ይኖራል፣ ሙስሊም አማራ ይኖራል። ጭንቅላታችንን ምን ያክል ደነዝ ናቸው ብላችሁ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተወሰገነና የተወደሰ ይሁን። ዛሬ ምንም መግቢያ ያስፈልገው መግቢያ ላይ ተመልክታችሁ ብዬ አስባለሁ። አሁን በግልጽ አፋቸውን አውጥተው እየተናገሩ ነው። ኦርቶዶክስን እንገላቸዋለን፣ መግደል ማንፈልግበት ቦታ ደግሞ ግብር እየተቀበለ እናኖራቸዋለን ብለዋል። እስከ ፍጻሜ ድረስ ተከታተሉ። ታዲያ የኔ ያስጀመርኩትን ቻሌንጅ ነበረ። በሱ ላይ ከምን ደረሰ የሚለውን ነገር በማስረጃ እንመለከተዋለን። አልወሻሽም፣ መዋሻሽትም አይመቸኝም። ከእንደዚህ አይነት ነገሮች እንጀምር። ቢሊሱማ ኦሮሞ ዞኒ ኪባባ ኦሮሚያ ጎዲን አርሲ ባአና ሮቤ ዲዳ መጋላ ስቤ ጉት ኬሳ ያሴ ጅራ ወራነ ቢሊሱማ ኦሮሞ ዞኒ ኪባባ ኦሮሚያ ጎዲን አርሲ ባአና ሮቤ ዲዳ መጋላ ስቤ ተንጀራ ወራነ ቢሊሱማ ኦሮሞ ዞኒ ኪባባ ኦሮሚያ ጎዲን አርሲ ባአና ሮቤ ዲዳ መጋላ ስቤ ተንጀረፍቱ ወራነ ቢሊሱማ ኦሮሞ ጉቱት ካምቢ ዲና ኬሳ አሪኡዳን እንጂፈኖ ቦንሳ ገልሜሴ ጅራ ጉት ኬሳ ቡቅሴ ጅራ ሳጣደ ሰራሁ እንጂፈኖ ኮመቶ ኦሮሞቲ እንደሰማችሁት ወቦ እያለ እየተናገረ ነው። መንግስት ለትንሽ ሰዓታት ውስጥ የመንግስት ሰራዊት በወጣበት ሰዓት ላይ እንግዲህ ገብተው እንደፈለጉ አቃጥለው የፈለጉትን አድርገው ምሽት ላይ ተመልሰው እየወጡ ያሉት እነኚህ አካላት ናቸው። ይህ ጠለታ ገብርኤል የተቃጠለው ቤተክርስቲያን አሁን ደግሞ የምትመለከቱት አመድ ሆኗል። ቤተክርስቲያን እንደዚህ እያቃጠሉ ነው። እንግዲህ እስልምና ምንም አልነካ የሚባለው ነገር እየመጣ ያለው። ስለዚህ ከዚህ በኋላ ጠንከር ያለው ነገር እናያለን። ለብዙዎች እንዲደርስ ሼር እና ላይክ ማድረጋችሁን አትርሱ። እስቲ ይሄ ኡስታዝ የሚለውን ነገር እንስማና ቀጣይ ላይ በማስረጃ እንሞግታለን። አንድ ለሙስሊም እታገላለሁ ብሎ የታጠቀ አንድ ኃይል የለም። አንድ እስኪ መስጂድ ላይ አንድ ቀን መሰሪያ ይዞ ተባርኮ የሚወጣ አይታችሁ ታውቃላችሁ እንዴ? በየቤተ ክርስቲያኑ ግን በመዋንበሳ ስም ለእምነት ነው የምንዋጋው ብሎ ተመርቆ የሚወጣ ፋኖ ግን ቁጥር ስፍር የለውም። በየቦታው እየተፈለፈለ ነው። በየቦታው ወገኑን እየገደለ ነው። በእነሱ ነፍስ ደግሞ ድራማ ለመስራት ወሎዮች በተለያዩ ሴራ ወለጋ ላይ የተለያዩ ቦታ ላይ እንዲገደሉ ሲደረጉ ሙስሊም ናቸው። ሙስሊም ተገደለ ሳይሆን በደማቸው ለመነገድ አማራ ተገደለ ብሎ የብሔር ግጭት ለማስነሳት ይሞክራሉ። አሊሳካ ሲል ደግሞ አሁንም አርሲ ውስጥ አማራዎቹን ይገሉና አማራ ተገደለ ሳይሆን አሁን ደግሞ የእምነት ጦርነት የእምነት ችግር ለማስነሳት ኦርቶዶክስ ተገደለ ብሎ ወደ ሌላ ነገር ለመቀየር ይሞክራሉ። የትኛውም ነፍስ ያለ አግባብ መሞት የለባትም። አንዲት ነፍስ ያለ አግባብ መገደል የለባትም። ይሄ የእስልምና አቋም ነው። ነገር ግን በራስ ወገን ደም የራስን ፖለቲካ ዳር ለማድረስ መሞከር ይሄ የባሰ ጥፋት መፍጠር ነው። ሰማችሁት? ምንም ነፍስ ንጹህ ነፍስ መጥፋት የለባትም። ይህ የእስልምና ነው አለ። እውነት ነው። እስቲ እንመልከተው። ወላሂ ቢላሂ ያክሱም በሰላም እስካልኖሩ ድረስ የተለያየ ቦታ ላይ ተመሳሳይ እርምጃ ይወሰዳል። አለቀ ደቀቀ። እያሳየናችሁ ነው። ቆሻሻ አደረው። ከመጠቃት ወደ ማጥቃት የሄደ ኃይል ነው።
እናንተ የአሩሲው ነው አይደል የሚገርማችሁ ነገ ከነገ ወዲያ ወሎ ላይ ይደግመዋል ምንም ችግር የለ አፋር ላይ ነገ ከነገ ወዲያ ይደግመዋል የዛ ጊዜ ልክ ለልክ ታውቀን ማን የበላይ ማን የበታች ሆኖ እንደሚኖር የዛ ጊዜ እናያለን ይሄ የመጫጫው የመተጋገዙ አሁን ቀረ አጥቷል ምን ሆነ መሰለህ ሙትና ቤተሰቦች ለቅሶ ያዙ ያልኩ አይደለም ራስን መከላከል ባለበት ጥግ ተከላከል ራስን አስታጥቅ ተደራጅ በሃይማኖት መንግስት አይጠብቀኝም ብለህ ፍርሃት ካለበት መንግስት ሊጠብቀኝ አይችልም መጠብቀው ራሴን ብለህ መደራጀት መብት ነው ገብቷል አገሪቱ ላይ የሚታየው ይሄ ነው ክርስቲያኑም በመደራጀት ባለበት ልክ ይደራጅ ቀይ መስመር አልፎ እስካልመጣ ሃይማኖትህ ቦታ ውስጥ አትስገድ እስካላለ ድረስ ትምህርት ቤት አትማር እስካላለ ድረስ የመንግስት ስራ አትዝራ አትንዳ እስካላለ ድረስ ቤተክርስቲያኑ ሄደ ሲቀድስ ከነ ምስሉ ወስደ ሬሳውን መታነሳው ማንነህና ነው የታጠቀው ላንተ መሆኑ ምን አሳወቀ የታጠቀው መንግስት ነው ማገምቶ ምን አሳወቀህና ለምንም ተወስድበት እኛ ደግሞ አሁን ደግሞ እስልምናችንን ብቻ ሳይሆን አሁን የምንጠብቀው ሁለተኛውንም ደግሞ ልንገር መንግስትንም የመጠበቅም ግዴታ አለብን መንግስት አይደለም መንግስት ኦሮሚያ ክልል ውስጥ ለምን አይገልም ቆይ ላወራት ምን እኔ ደግሞ የአርሲ ልጅ ነኝ እኮ እኔ ደግሞ የአርሲ ልጅ ነኝ ሙስሊሙን ገደለ ሙስሊሙ ደግሞ ጅማ ስለዚህ የአርሲ ልጅ ነኝ እያልኩሽ እኮ ነው ለምን ታካብዱታላችሁ ለዛም እናየዋለና ወላሂ ቢላሂ የአክሱም ሙስሊሞች በሰላም እስካልኖሩ ድረስ የተለያዩ ቦታ ላይ ተመሳሳይ እርምጃ ይወሰዳል አለቀ ደቀቀ እያሳየናችሁ ነው ቆሻሻ አደረው ወሎን ደግሞ አለ ነገር አብዲ ያለኝ ያልከውን ቪዲዮ ላክልኝ እናደርገዋለን አብዲ እናዘጋጀዋለን ታው በኋላ አንቺ አረባክሽ ዝም በይ አንተም ዝም በል ወንድም አስቡላ አንተ ዝም በል ስሚናት ቆይ ተይ ፉከራ ተይ ማማ ፉከራ አልጠቀመንም ተይ አልሰማሽም ተረት ነው እናየዋለን አልሰማሽም ምን አሳምረኝ ይቀራል ልክሽን አስገባሻለሁ እንጂ እቺ ሴትዮ እስቲ ሙይት አድርጓት እስቲ አንዴ እናውራ ሙይት አድርጓት እስቲ ወደዛ እንጂ ምን ትመስላለች ፔሬድ ያንበል ተከባብሮ የሚባል ነገር የለም ምን ነው አንቺ የዛሬ የዛሬ አመት በዚህ ደረጃ ሙስሊም ጎንደር ላይ ሲጨፈጨፍ ድምጾነሻል አንቺ እንገላቸዋለን ጎንደር መንግስት አይደለም ጎንደር ላይ ሙስሊም ብቻ ተመርጦ ነው የተገደለው መንግስት ኧረ ተደማመጡ መንግስት እኛ ነን ጎንደር ላይ ሙስሊሞች ተመርጦ ሙስሊሞች ብቻ ጎንደር ላይ ምን ነው መንግስት ነው ትያለሽ መንግስት ራለሽ እንዴ መንግስትኛ ነን እኮ አልኩሽ ቁርጥሽን መንግስት አሁን እኛ ነን ኦርቶዶክስ ካሁን በኋላ ወይ ትሞታለች ወይ ግብር ትከፍላለች ልክ እንደ ግብጽ ሀገር ግብር እየከፈላችሁ ትኖራላችሁ አለበለዚያ ደግሞ ትጠራረጋለህ እያልኩ እኮ ነው ሙስሊሞች በየቦታ ላይ እያረድክ እያቃጠልክ ሌላ ቦታ ላይ በሰላም ይኖራሉ ማለት አይቻልም እያልኩሽ እኮ ነው አፍረግጬ እኮ ኦርቶዶክስ ጀምራለች መጥፋት እኮ አልኩሽ ኦርቶዶክስ አሁን እየጠፋች ነው ኦርቶዶክስን በመታመነው አንገትሽ ላይ በመታረጊው እንጨት እናቃጥልሻለን አልኩሽ እኮ እያረርናት ነው ምንም ሞከራ አያስፈልግም እናቱ እኛ ለምደንበታል ምንም ሞከራ አያስፈልግም እናቱ አማራ ክልል ኦርቶዶክስ የሞተውን የዛሬ 100 ዓመት የሞተውን የኦርቶዶክስ አማኝ አውጥተን አጥቡን ፈጭተን አዲቀን ውሃን ጨምረዋለን አይደለም የቆመውን የሞተውን እናወጣዋለን ይሄ ስልጣኑ የኛ ኃይሉ የኛ ሁሉም የኛ ነው አሁን ስራችን ቢሆንስ አናፍርበትም ስራችን ቢሆንም አናፍርበትም እንኮራበታለን እንጂ እንኮራበታለን ስራችን ቢሆንም አናፍርበትም እያልኩሽ እኮ ነው አክሱምና ጎንደር ላይ ሙስሊሞቹን እያቃጠልክ ኦሮሚያ ክልል ውስጥ በሰላም እኖራለሁ ማለት የህልም እንጀራ ማሳካት ነው እየነገርኩሽ ነው
ገና ብዙ ቦታ ላይ እናስፋፋለን እያልኩ አክሱም ደግሞ አክሱም እምቢ ካለች ይኸውልሽ አክሱም እምቢ ካለች ምናልባት የኢትዮጵያ ነገሩ አንቺ እንዲህ አይነት አይገባሽም አንቺ ፔሬዳም እንዲህ አይነት አይገባሽም እንጂ አክሱምም እቅድ አላት እምቢ ካለች ይርማ መርዳሳ ይባላል የሰማው ንጉስ ይሄድላታል በዚህ አመት ውስጥ እንደምንም ብለን የአክሱም ሙስሊሞች መብታቸውን እናስከብራለን እየመረሽ ቢሆንም ዋጪው ምንም ሞከራ አያስፈልግም እያልኩሽ እኮ ነው ከእንግዲህ በኋላ ኦርቶዶክስ ማለት ወገብ እየተመታች ይባግናት አለቀ ደቀቀ ይቺ ሴት ቆይ ባለቤቱ ታወጣት እንዴት ሴት አውጣት አለዛኛ ኑረጅ ምንወያየት ሆነች ሴት ወደ አውርድ አለዛኝ ይሮጣል ናውረጅሽ ይሄ ብቻ አይደለም በነገራችን ላይ ወንዱ አይምሰላችሁ ሴቷ የምትናገረው ደግሞ ስሙ ሌላ ቪዲዮ ላይ እናቱ የተቃጠለ ቤተክርስቲያን ሳይሆን የሜልልክ ቢሮ ነው የሜልልክ ቢሮ ደግሞ እንኳንም ተቃጠለ አንድ ጊዜ ሳይሆን 10 ጊዜ መቃጠል አለበት አሁንም እንደዚህ አይነት ቤተክርስቲያንም ሆኖ መስጂድ ካለ ፈልጋችሁ መቃጠል አለባችሁ እንደዚህ አይነት በልምቡጥ ባንዲራ የተሰራ ቤተክርስቲያንም ሆኖ መስጂድ ካለ ፈልጋችሁ መቃጠል አለባችሁ የሜልልክ ስርዓት ሞቷል ምኒልክ ጋር ከኦሮሚያ ውስጥ ምን ይዘራል በተለይ አርሲ ውስጥ እንደ እስከዛሬ ራሱ መኖሩ አረ በጣም ነውር ነው እስከዛሬ የበልምቡጥ ባንዲራ የተሰራ ቤተክርስቲያን ተብሎ የሜልልክ ቢሮ እስከዛሬ ኢትዮጵያ ውስጥ ክርስቲያኖች ሲጨፈጨፉ የሚደሰት ሙስሊም ካለ ሙስሊሞች ሲጨፈጨፉ የሚደሰት ክርስቲያን ካለ አማኝም አይደለም አገሩን ወዳድም አይደለም ኢትዮጵያዊም አይደለም በቃ እንዴት በአርሲ ክርስቲያኖች ሲጨፈጨፉ የሚደሰት ሙስሊም በአንድ ሀገር አብሮ እየኖረ አብሮ በገበያ በዱር በገደሉ በሁሉም እየተገናኘ እንዴት ትቃጠላላችሁ ትጠፋላችሁ ታያለሽ እዚህ ተሸጉጠሽ ኢትዮጵያ ውስጥ ክርስቲያኖችን አጥፍተን እኛ እንኖራለን የሚል ሙስሊም ካለ እብድ ነው እብድ እንደው ማሰባቸው ራሱ መርዝ ምትረጩ ከሁሉም ወገን ስርዓት አድርጉ በተለይ ሴቶች ማለት ነው ቤንዝል ናቸው ለነገር ቤንዝል ዳርስ የሚጨፈጨፉ ክርስቲያኖች ሲጎዱ ሙስሊሞች ወገኖቻችን ናቸው ተው ካላለ በአክሱም ሲጨፈጨፉ ሙስሊሞች ተው ወገኖቻችን ናቸው ካላለ ክርስቲያኑ እንዴት ነው በአንድ ሀገር አብሮ የሚኖረው እንዴት ጎረቤትህ እየተገደለ እየተጨፈጨፈ አንተ ሰላም አግኝተህ ትኖራለህ እንዴት አልሞትም በየሆናችሁ ጭራሽ ኦሮሚያ ክልል ኢትዮጵያ አይደለም እንዴ የአርሲ ልጆች የሚጨፈጨፉት ኢትዮጵያዊ አይደለም እንዴ አማራ ክልል የሚጨፈጨፈው ኢትዮጵያዊ አይደለም እንዴ እንዴት ብትጨካከኑ ነው የዚህን ያክል በተለይ ሶሻል ሚዲያ ያላችሁ በተለይ ወሃቢያዎች ናቸው የዚህ ነገር ቆስቋሽ አህባሽ የሚል ስም ሰጣችሁ እኛም ያላለን ወሃቢያ ሐራጅ ነው ያው በሙስሊሙ በአወል አንደበት እየሰማን ነው ገዳይ ነው እየሰማን ያለው ታዲያ ይሄን ይያዩ አንዳንድ ሰዎች ይመጡና እኔ ያስጀመርኩት ቻሌንጅ ለመቃወም ፈልገዋል እነኚህ ሰው ማለት በቤተክርስቲያን ስም እየተሰበሰቡ ብር የሚበሉ የነበሩ ሰዎች ናቸው በቤተክርስቲያንና ሀብት ሲበጠብጡ የነበሩ ሰዎች ናቸው ብዙ ጊዜ በዚህ ሚዲያ ላይ አጋልጫቸዋለሁ ታዲያ ጸጋዬ ቪፒኤን ተጠቀሙልኝ ብለዋል ብለው ክስ መስርተዋል እንመልከት ዛሬ የማነሳውን ሐሳብ ብዙዎች እንደማትቀበሉ ታውቃለሁ ግን እውነታው ይሄ ነው ዛሬ አርሲ እንደዚህ ኦርቶዶክስ የማይኖርባት ሀገር የሆነችው የዛሬ 3 እና 4 ዓመታት ላይ 800 ኦርቶዶክሳውያን በአክሱም ጽዮን ቤተክርስቲያን ግቢ ውስጥ ሲገደሉ ዝም ማለታችንና ገዳዮችን በመደገፋችን ነው የዛሬ ምናምን 3 ዓመት 4 ዓመት በፊት ነው አርሲ ግድያ የጀመረው ከዛሬ 3 ዓመት 4 ዓመት በፊት ነው ሌላ ቦታ ኦርቶዶክሳውያን ሲገደሉ የነበረው ጥያቄው እሱ አክሱም ላይ እንደዛ ሲደረግ ምን አደረጋችሁ ምን ነበር አስተዋጽኦአችሁ ጮሃችሁ ምንድነው ያደረጋችሁት ረዳችኋቸው ወይ እንደዛ ሰዎች ጥያቄ ነው ለሁሉም መጠየቅ ያለበት ዛኔ በቃ ብንል ኑሮ ዛሬ አርሲ በኦርቶዶክስ ደም አትታጠብም ነበር
ሁለተኛ ከዚህ በኋላ አርሲ ላይ ኦርቶዶክስ የሆነ ቢገደል ቤተክርስቲያን ቢቃጠል ለዚህ ሁሉ ምክንያት የሚሆነው እንደነዚህ አይነት ሆዳደር ዩቲዩበሮችና የፎሎወርስ ቃርም ባለበት ቲክቶከር ነው። የአርሲ ኦርቶዶክሶች ባለዋሉበት እያዋላችሁ ጫካ ገብተው እየሰለጠኑ ነው እያላችሁ የቀሩትን የአርሲ ኦርቶዶክሳውያን ለማስጨረስ የምትሰሩ ተደራጅተን ቢሆን እንደምንም ብለህ ክላሽ ገዛላችሁ። ስልጠናም እየሰለጠኑ ነው ያሉት። ነገር ግን ራሳቸው የሚከራከሩበት ነገር የላቸውም። የተወሰኑ ሰዎች አሁን ጫካ ገብተዋል። መሳሪያ የተወሰነ መሳሪያ አግኝተዋል። ዩቲዩብን በቪፒኤን ይዩልኝና መሳሪያ ገዝቼ ላስታጥቃችሁ የምትሉ ለምን እናንተ ገዝታችሁ ራሳችሁ ታጥቃችሁ አርሲ ላይ ሄዳችሁ ኦርቶዶክሳውያንን አትጠብቁም? አርሲ ላይ ያሉ ኦርቶዶክሳውያንማ ተገለዋል። አርሲ ላይ ያሉ ኦርቶዶክሳውያንማ ተዳክመዋል። እናንተ እንዳትሞቱ አርሲ ላይ ያሉ ኦርቶዶክሳውያን ይሙት። ከዛ በእነሱ ሞት እናንተ ዜናችሁን ልታሳምሩ። ሶስተኛ ፎሎወርስና ላይክ ያምጣ እንጂ ለእናንተ ግድ የማይሰጣችሁ ቲክቶከሮች የአርሲ ሞት ኮንተንት ያደረጋችሁ ስለ አርሲ ይሁን እንጂ ውሸት አምጥታችሁ የምትነዙ ሞታቸውን የምትደብቁ ስለሞቱት ሳይሆን ስለእናንተ ቫይራል ቪዲዮ የምትጨነቁ ቅዱስ ሲኖዶሱ ያልተናገረውን ሰላማዊ ሰልፍ አለ እያላችሁ በከተማ የሚገኘውን ኦርቶዶክሳዊ ለማስጨረስ የተዘጋጃችሁ የአርሲ ኦርቶዶክስ ገዳዮች እናንተም ናችሁ። ሰማችሁት ያለው አንደኛው የተቃወመበት ነው። በቪፒኤን እና አርሲን እርዳ ብሏል የሚል ነው ያለው። አሁን እሱ ስለ አርሲ የሰራውን ቪዲዮ አሳያቸዋለሁ። በጣም የሚገርም ቪዲዮ ሰርቷል። በነገራችን ስለ አርሲ እሱ እናየዋለን። እኔ ሶሉሽን ያልኩትኝ ነው አሳያቸዋለሁ። ምን እንደተከሰተ የተናገርኩት ነገር ይሄ ነው። ሁለተኛ ላይ የተናገረው ነገር ፎሎ ልሰበስቡ ነው አለ። ስለ አርሲ እየተናገሩ ሰው ኮንቴንት የሚሰራ ፎሎ ለመሰብሰብ ነው። ፎሎ ለምን እንደሚጠቅም ባላቅም እስቲ እሱ የሰራውን ስለ አርሲ የሰራውን ነገር ላሳያችሁ። በአርሲ ጉዳይ ከዚህ በኋላ ተመልሼ ቪዲዮ ልሰራ አልመጣም። የቪዲዮ ሰው ሳይሆን የተግባር ሰው ነው። አርሲ ላይ የተጎዱ አሉ፣ አርሲ ላይ የተቸገሩ አሉ፣ አፋጣኝ ሕክምና ደግሞ የሚያስፈልጋቸው አሉ። ለነሱ እንድረስላቸው። እስኪ መጀመሪያ የተረፉትን እናድናቸው። ቪዲዮና ከወሬ የዘለለ የተግባር ሰው ነው። ቪዲዮ በመስራት የአርሲ ችግር አይፈታም። ከዚህ በኋላ የተግባር ሰው ስትሆኑ ብቻ ስለ አርሲ እንነጋገራለን። የተግባር ሰው ነው። ምንድነው ተግባር? ምንድነው እያደረክ ያለው? ግን ምን ይሰራል? ቪዲዮ ይሰራል። ስለዚህ ቪዲዮ ሲሰራ ለፎሎወር አይደለም፣ ፎሎ ያገኝበት የተግባር ሰው ነው። ምንድነው ተግባሩ? እኔስ ተግባር ብዬ ያሰብኩትን መሳሪያ ገዝቼ ልካለሁ ብያለሁ፣ ራሳቸው እንዲከላከሉ። ተግባር ነው ይሄ። ያንተ ተግባር ምንድነው? ምን እያደረክላቸው? የአርሲ ኦርቶዶክሳውያን ተጎድተዋል። ደህንዋት ምን አደረክ? ዳቦ ገዝተህ ላክላቸው? እንጀራ ገዝተህ ላክላቸው? ለሕክምና የሚሆን ነገር ረዳሃቸው? ግን የሱ ተግባር ሰው መሆን መጥቶ ሜካፕ ተቀባብቶ መጥቶ ቪዲዮ ላይ ገጭ ብሎ አርሲ ተጎድተዋል፣ ስለዚህ የተግባር ሰው እንሁን። ምንድነው ተግባር? ምንድነው እየሰራ ያለው ተግባር ላይ? ነቲንግ። በሚያሳዝን ሁኔታ ቪፒኤን ብያችሁ ነበር። ጠዋት ላይ ቴሌግራም ላይ ያላችሁ ሰዎች አሳውቂያችኋለሁ። ደግሜ እዚህ ላይም ላሳያችሁ። እዚህ ኮንቴንቱን ስንጀምረው ባለፈው በነበረው ላይ ማለት ነው ጠይቃችሁ ነበር። 68% እንደምትመለከቱት ላስት 28 ዴይስ የዛን ጊዜ የነበረው 68% የኢትዮጵያ ተመልካች ነው። 11% ነበር የውጭ ሀገር ነበር። ስለዚህ በቪፒኤን ብትመለከቱልኝ ኢትዮጵያ ያለው ተመልካች ይቀንስና በውጭ ሀገር ይቆጥረዋል ብዬ ነበር። ነገር ግን እንዳሰብኩት አልሆነም። በዚህ መፍትሄ አንድ ይኸው ተዘጋጁ ብዬ በሰራሁት ቪዲዮ ላይ ከ68% ጭራሽ 7% የኢትዮጵያ ሆኗል። 11% የነበረው የአሜሪካ ተመልካች 10% ሆኗል። ስለዚህ እንዳሰብነው ሳይሆን ቀርቷል። ሁለተኛው ቪዲዮ ላይም በዛን ዕለት ሁለት ቪዲዮ ስለሰራሁኝ የዛን ቀንም ስንመለከተው 68% የነበረው 67% ሆኗል። አሜሪካ ላይ ሁለተኛው ቪዲዮ ብቻ 12% ደርሷል። ስለዚህ እንዳሰብነው በቪፒኤን ብዙ ሰው እያየ አይደለም። ይህ ትልቁ ችግር ነው። 68% የነበረው ጭራሽ በልጦ የኢትዮጵያ ሕዝብ ቁጥር ቀንሶ 68% በቪፒኤን ያህል ብለን አስበን ነበረ። እንዳሰቡ አልሆነም፣ ወይ ደግሞ እንዳሰብኩትኛ አልሆነም። ስለዚህ እስቲ በኮሜንት ላይ እኔ በቪፒኤን ያየሁት ኢትዮጵያ ውስጥ ነበርኩኝ በቪፒኤን ያየሁት በሉና ኮሜንት ላይ ጻፉልኝ። ምን ያሉቻችሁ በቪፒኤን እንዳያችሁ እንዳውቅ ማለት ነው። ሌላኛው የሚነሳው ነገር ፋኖ የኦርቶዶክስ ነው፣ ከኦርቶዶክሳውያን ውጪ ፋኖች አይመለከትም የሚል ነው ያለው። እኔ ፋኖ ደጋፊም አባልም አይደለሁኝም፣ ግን ይህን ቪዲዮ ተመልከቱ። አማራም እየሰማችሁ ነው አይደለ? አማራም አንድ ህዝብ መሆኑን እናምናለን። በውስጡ ያ ህዝብ የእምነት ልዩነት ይኖረዋል። ክርስቲያን አማራ ይኖራል፣ ሙስሊም አማራ ይኖራል፣ ፕሮቴስታንት ይኖራል፣ ካቶሊክ ይኖራል። የእምነት ነፃነት እናከብራለን። መጥቶ አሁን ለምሳሌ ለምንድን ነው እዚህ ተሰባስበህ የምትሰግደው ቢል ማለት ነው እኛ የምንዋጋው እሱን ነው። ለምን መስቀል አንጠለጠልክ ቢል የምንዋጋው እሱን ነው ማለት ነው። በነገራችን ላይ አብይ አህመድ አዛንና ቅዳሴ ረበሸን ብሎ ቃል በቃል ተናግሯል። ቃል በቃል ማለት ነው አዛንና ቅዳሴ። ስለዚህ ይሄ
ጠቅላይ ሚኒስትር ምንድነው ማለት ነው? ሰይጣን ነው አይደል እንዴ? አሁን እንዲህ ተሰባስባችሁ ዱዓ ስታደርጉ ስትሰግዱ የሚረበሽ ካለ ምንድነው? ሸይጣን አይደል እንዴ? ስለዚህ ሸይጣንን ጭምር ነው እየተዋጋን ያለን። ሸይጣን ደግሞ ለክርስቲያኑም ለሙስሊሙም ያው እንደምታውቁት ጠላት ነው። በተረፈ ወገኖቼ እኛ አንድ ስንሆን ስለማይፈልጉ ሊከፋፍሉን ይችላሉ ማለት ነው። ልጆቼ ተው ማለት ልመዱ። አባቶች ሽማግሌ እኮ ሰማይ ቢቀደድ ይሰፋል ይባላል ማለት ነው። አስታራቂ ሁኑ። አማራ አይከፋፈል። ለጠላት አስደሳች የሆነ ነገር አንፍጠር። በዋናነት ልናስታውሳቸው የምንፈልገው ነገር ቢኖር አሁን እየተጠቃን ያለነው እየተተኮሰብን ያለነው አማራ በመሆናችን መሆኑን ሁላችሁም እንድትገነዘቡት እንፈልጋለን። በነገራችን ላይ ሼህ ተገሎብናል፣ ቄስ ተገሎብናል፣ እናቶቻችን እህቶቻችን ተደፍረዋል፣ ንጹሃን ተገለዋል። ነገር ግን ምንድነው እያደረገ ያለ ጠላት? ክርስቲያንና ሙስሊም እያለ የአማራን ህዝብ ማለት ነው አንድ አካል አንድ ልብ የሆነን ህዝብ ለመክፈል እየሞካከረ ነው። ወለጋ ላይ በ2012 ሲገሉን ምን እያሉ ነበረ? ነፍጠኛ ናቸው ባንዲ ጉርጓድ ቅበር ተብሎ በግሬደር ተቆፍሮ ነው የኛ ወገኖች የተቀበሩት ማለት ነው። ሙስሊሙም አማራ ክርስቲያኑም አማራ ባንድ አማራ ስለሆነ ማለት ነው። ሐጂ ዑመር እንድሪስን ያከላባት የገፋቸው በምን ምክንያት ነው? በማንነታቸው አማራ ስለሆኑ ማለት ነው። ጀዋር መሐመድ እኔ መጀመሪያ ኦሮሞ ነኝ ነው ያለ። ያማራን ክርስቲያን ወይ ያማራን ሙስሊም ማንነ ስትለው እኔ መጀመሪያ አለው ሸንተና አባላለሁ መጀመሪያ ሙስሊም ነኝ ይላል። ያኛውም መጀመሪያ ክርስቲያን። እነዛኞች እኛ መጀመሪያ ኦሮሞ ነን እያሉ ባንድ ተደራጅተዋል። እኛም አማራነታችንን መርሳት የለብንም። ሃይማኖታችን የግላችን ነው አይደል እንዴ? አይደለ? ከአማራ ከኦሮሞ ከትግሬነት ከምናምን በላይ እምነታችን ይቀርማል አይደል እንዴ? አሁን እየተጠቃን ያለነው በምንድን ነው? በብሔራችን ነው አይደል? በብሔር ሲያጠቁ በምንድን ነው የምትደራጀው? በዛው አይደል እንዴ? በብሔር ትደራጃለህ፣ ብሔርህን ትከላከላለህ ማለት ነው። ዘረኝነት ምንድናት? ነብዩ መሐመድ ምንድን አሉት? ጥንብናት ነው አይደል ያሉት? አይደል እንዴ? ስለዚህ ጥንቦች ደግሞ ማለት ነው እና ዘረኞች ተረኛ ሆነው እነሱ በተረኝነትና በዘረኝነት ሐሳቤ ውጋ በፍለጋ ብለው አማራን እየወጉት ነው ያሉት። ተፈናቅለው ወገኖቻችን ድንኳን ስር ያሉት እኮ ማለት ነው ሙስሊም በመሆናቸው ክርስቲያን በመሆናቸው አይደለም። ምክንያቱም ምንድነው? ማንነታቸው ነው አይደል እንዴ? አይደለ? የመስጂድ ሚናራ በጥይት የሚመታው ለምንድን ነው? ኦሮሚያ ውስጥ ይመታ ነበር እኮ የማንነት ጉዳይ ባይሆን ማለት ነው። አማራ ክልል ውስጥ ብቻ የመስጂድ ሚናራ በጥይት የሚመታው የቤተ ክርስቲያን ጉልላት ላይ የሚተኮሰው ለምንድን ነው? ይሄን አማራ የሚባለውን ህዝብ ማንነቱን ባህሉን እና ሁሉ ነገሩን እሴቱን አውድመን መጨረሻ ላይ እናንበረከከዋለን ብለው ነው። ባንዲ ስንነሳባቸው አይ አማራ እንዲ ከሆነ አንችለው የሚሉና ፋኖ የክርስቲያን ነው ይላል ይመጣና መሐመድ ጭንቀለሽ የመስቀል ጦርነት ውስጥ ነው እንዴ የገባ? እና አብዱ እነ ኮማንዶ ዑመር ነው እንዴ? አይደለም። ኤው ልንገራችሁ፣ ባለፈውም እዚህ ዋርካ ስር ለመጡት ነገራቸዋለሁ። የፈለገ አባቱ ቢሆን ማለት ነው ፋኖ ውስጥ የሃይማኖት አጀንዳ ይዞ የሚወጣ የሚወርድ ቢኖር የሚጣላው ከኛ ጋር ነው። የሃይማኖት አጀንዳ የለንም። እኔ ከፈለገ ማለት ነው ከፈለገ በቁንዱ ተራራ ማመን ይችላል። የእምነት ነፃነቱን እናከብራለን። እጅግ በጣም እንወዳችኋለን። ምን ሞተው ለእናንተ ነው። እናመሰግናለን። ቀኝን ሲመታ ግራ ጉንጭን ስጠው ሃይማኖታዊ ሴት ነው። በዚህ ወቅት አይሰራ። ቀኝ ጉንጭን ከመጣህ ቀኝ አይኑን አጥፈው፣ ካለዛ መኖር አንችልም። ያጠቁናል ጠላቶቻችን። ስለዚህ እንደተመለከታችሁት ሙስሊሙም ክርስቲያኑም በአንድነት ነው ይህን መንግስት እየተዋጋ ያለው። መጥቶ ፋኖ የአማራ ነው፣ ፋኖ የኦርቶዶክስ ነው፣ ስለዚህ ሙስሊሙን አይመለከትም እያለ ሙስሊሙን እየከፋፈለ ያለው የዋሃብያው እስላም እንጂ ነባሩ እስልም እንዳልሆነ በደንብ አስበውበት። አያቸው በእነሱ ቤት አጀንዳ አስቀይረው ልባቸው ውልቅ ብሏል። በእነሱ ቤት ከአርሲ ጉዳይ የአርሰናል ጉዳይ የበለጠባቸው አስመስለው ህዝቡ እንኳን አልገኝ በማለቱ ካድሬዎቻቸውን ሰብስበው ከክፍለ ከተማ በዚህ መልኩ የአርሰናልን ማሊያ እያስለበሱ አጀንዳ ለማስቀየር ምንም ሰው እንዳልሞተ ለማስመሰል እንግዲህ የተፈጠረውን ሁላችንም የምናውቀው ነው። በዚህ በመታየት መልኩ ወደ ጭፈራና ዳንኪራ እየወሰዷቸው። በርግጥ አንዳንድ ህሊና ቢስ ሲሆኑ በርካታ ሰዎች በዛ አምድ ላይ ቢገኙም አብዛኞቹ ግን ደግሞ ልክ በእንደዚህ አይነት መልኩ የመንግስት ካድሬዎች ከክፍለ ከተማና ከቀበሌ እየተሰበሰቡ የለበሱትን ማሊያ እንኳን ቢጠየቁ የማያውቁ ከአርሲ ጉዳይ የአርሰናል ጉዳይ የበለጠባቸው
ሆዳሞች ናቸው። በዚህ ጉዳይ የተሳተፉ አርሰናላውያንና አርሲያውያን የዛሬው የመንግስት ተብየውን ቅሌት እስቲ በቪዲዮ እናጋል። ይሄንን ቪዲዮ ተመልከቱት። ይሄ እንግዲህ የዛሬ የአርሰናል የዋንጫ አቀባበል ስነ ስርዓት አዲስ አበባ ስቴዲየም ፕሮግራም ለተዘጋጀ ታውቃላችሁ። ለዛ ፕሮግራም ተብሎ ብልጽግና ካድሬዎቹን በጠቅላላ ቻምፒየን የሚል የአርሰናል ማሊያ አስለብሶ ከየት እንደሚያስወጣቸው ተመልከቱ። ገና ለገና ፕሮግራሙ ቮይኮት ተደርጎበታል። ሰው አይመጣም ብሎ እርግጠኛ ስለሆነ የራሱን ካድሬዎች ከየክፍለ ከተማው የአርሰናል ማሊያ እያስለበሰው ወደ ስቴዲየም ይልካል። ተመልከቱት። ትኬቱ የት ሊበረ ይገኛል የተባለው ከአዋሽ ባንክ አይደለ? ከአዋሽ ባንክ ትኬት ገዝተው የሚገቡ ልጆችንስ ደግሞ እንያቸው። ተመልከቱት። እንግዲህ ከአዋሽ ባንክ ጭንቅላታችንን ምን ያክል ደነዝ ናቸው ብላችሁ እንደምታስቡ በጣም ግራ ይገባኛል። የምትመለከቱት መኪናዎች እያንዳንዱን ካድሬ ከየክፍለ ከተማው የአርሰናል ማሊያ እያስለበሱ አዲስ አበባ ስቴዲየም አምጥተው የሚደፉ መኪኖች ናቸው። እነዚህ ቅጥቅጥ መኪኖች ማለት ናቸው። በጣም የሚገርመኝ ነገር ብልጽግና እያንዳንዱን ኢትዮጵያ ላይ የምትፈጠርን ሰላም የምትመስልን ነገር የሀገር ሰላምነት ምሳሌ በማስመሰል ሀገሪቷ ሰላም ነች የሚል ፕሮፓጋንዳ ነው የሚሰራው። ለየትኛውም አዲስ አበባ ውስጥ ለሚደረጉ ፕሮግራሞች ስጋት ከሌለው በቀር እንዲህ ነው ብሎ የሚያውቀው አዲስ አበባ ፖሊስ በጥሩ ሁኔታ መጠናቀቅ አሳስቦት ሁሉ መግለጫ ሰጥቷል። የአርሰናልን የዋንጫ ሂደት ሙሉ ለሙሉ የብልጽግና ወኪሎች ተቀብለውት ፕሮግራሙን ሙሉ ለሙሉ እያስኬዱት ያለው በዚህ ሰዓት የብልጽግና ወኪሎች ናቸው። ስለዚህ ፕሮግራሙ ላይ ያልተሳተፋችሁ አርቲስቶች ትልቅ ምስጋና ይገባቸዋል። ቀጣይስ ምንድነው የሚደረገው? ዋናው ነገር ህዝብ ግልብጥ ብሎ የሚወጣበት ሰላማዊ ሰልፍ ያስፈልጋል። ህዝብ ግልብጥ ብሎ ወደ ቤተ መንግስት የሚፈስበት ሰልፍ መጥራት ያስፈልጋል። ያ ነው የመጨረሻው የኦርቶዶክሳውያን ኢትዮጵያ ውስጥ ለመኖር መፍትሄ። ከዛ ውጪ ሙዚቃ ቦይኮት ቢደረግ ምናምን ቢሆን ትልቁ መፍትሄ አይደለም። አህያውን ትቶ እንደሚባለው አይነት ነገር ነው በኋላ የሚመጣው። ምክንያቱም ብልጽግናን ትቶ ዳርዳሩን መሄድ ያስፈልጋል። ራሱ ብልጽግና ላይ የሚነሳ ሰልፍ ያስፈልጋል አዲስ አበባ ኢትዮጵያ ውስጥ። እናመሰግናለን ወንድማችን ሲኞርም ያኛውንም ወንድማችን እናመሰግናለን። በደንብ አድርገን በግልጽ አማርኛ ቦይኮት ማድረግ ያለብን መንግስትና እኔ እንደውም ቤተ ክህነት ላይ ኦርቶዶክስ ደግሞ ቤተ ክህነት ላይም ጭምር እዛ ላይ ያሉ ሰዎችን ድምጥማጣቸው ማጥፋት ማስወጣትና አዲስ ሰው እግዚአብሔርን ይፈራ ፈሪያ እግዚአብሔር ያለ ለእግዚአብሔር የሚቆም እንጂ የብልጽግና ካድሬዎችን ምንም አይጠቅሙንም። የሰላማዊ ሰልፍ ጉዳይ ትናንትና በተወሰነ መጣ ሳይቻቸዋለሁ። ትንሽ ጨምር አባቶች ሰላማዊ ሰልፉ እንግዲህ ጥሩ ነው።
ይሄ ነገር በደንብ አድርጎ በየዩኒቨርሲቲዎች ተንቀሳቅሰው የኦርቶዶክሳውያን መከራ አማራ ላይ የደረሰውን ትግራይ ላይ የደረሰ ያለውን ነገር መከራ በዓለም አቀፍ ታይቶ በማይታወቅ ሁኔታ የዩኒቨርሲቲዎች ንቅናቄ መደረግ አለበት ብዬ አምናለሁኝ። በነገራችን እግዚአብሔር ይጠብቃችሁ፣ ከክፉ ነገር ሁሉ ይጋርዳችሁ። ይህ ድምጽ ከባህር ዳር የተሰማ ለአርሲ ኦርቶዶክሳውያን የተሰጠ የፍትህ ድምጽ ነው። ይህ ድምጽ ብዙ ዋጋ ሊያስከፍል እንደሚችል እያወቁ የባህር ዳር ዩኒቨርሲቲ ተማሪዎች ለአርሲ ኦርቶዶክሳውያን በዩኒቨርሲቲ ግቢ ውስጥ ያሰሙት የፍትህ ድምጽ ነው። አንተ፣ እኔ፣ ሌሎቻችሁ መቼ ነው ድምጽ የምናሰማው? መቼ ነው ወደ ትግሉ ጠቅልለን የምንገባው? ስለ ቤተ ክርስቲያን ክብር የምንቆመው? ስለሚታረዱ ኦርቶዶክሳውያን በጋራ በአንድነት ሆነን ድምጽ የምንሆነው መቼ ነው? ይህ ድምጽ ከባህር ዳር ተሰምቷል። እርግጠኛ ነኝ ዛሬም በደሴ አካባቢ የሚገኙ የደሴ ኦርቶዶክሳውያን ወጣቶችም ድምጽ እንዳሰሙ ተስፋ አደርጋለሁ። ቪዲዮ አልደረሰኝም፣ ነገር ግን ቪዲዮ እንደደረሰኝ ወደ እናንተ የማቀርበው ይሆናል። እግዚአብሔር እችን ቤተክርስቲያን እንደማይተዋት እንደማይረሳት ጭምር የሚያሳይ የኦርቶዶክሳውያን ድምጽ ነው። እናንተ በቤቱ ያላችሁ ደሞዛችሁን የምትወስዱ የምትቀድሱ የምታስቀድሱ ዲያቆናት፣ ካህናት፣ መነኮሳት እናንተ ዝም ብትሉ እግዚአብሔር ለቤተ ክርስቲያን ማዳን ከሌላ ቦታ ድምጽ ማሰማቱን ጀምሯል። ሁላችሁም ኮሜንት ላይ የገባችሁ እነዚህን ጀግኖች ኦርቶዶክሳውያን ባለማተቦች የባህር ዳር ዩኒቨርሲቲ ተማሪዎችን እንድታመሰግኑልኝ በአክብሮት እጠይቃችኋለሁ። አቡ እናንተን እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ፣ ከጥላት አይን ይሰውራችሁ። እናንተ ገና ተማሪዎች ናችሁ፣ ብዙ ተስፋ አላችሁ፣ ወደፊት የምታልሙት ብዙ ነገር አለ። ነገር ግን በዚህ ጨካኝና አረመኔ ስርዓት ውስጥ እንዲህ አይነት ድምጽ ማሰማት ዋጋ እንደሚያስከፍል እያወቃችሁ ስለ ቤተ ክርስቲያን ዝም አንልም። ስለ አርሲ ኦርቶዶክሳውያን መሞትና የቤተ ክርስቲያን መቃጠል ይበቃል ብሎ መውጣት ይሄ ከመንፈስ ቅዱስ ካልሆነ በስተቀር ከየትም ሊሆን አይችልም። እና እናንተ ታሪክ የማይረሳችሁ ጀግኖች ናችሁ። ነገር ግን ዛሬ ማሊያ ለብሰህ በአዲስ አበባ ስቴዲዮም ስትንዘላዘል የነበርክ ካድሬ ጠቅላላ ማለት ነው፣ ዋጋ የምናወራረድበት ጊዜ ቅርብ ነው የሚሆነው። የባህር ዳር ዩኒቨርሲቲ ተማሪዎች እግዚአብሔር አምላክ ሞገስ ይሁናችሁ፣ ከክፉ ነገር ሁሉ ይሰውራችሁ፣ የእውቀቱን ብርሃን ያብራላችሁ፣ ለዚች ሀገር ለዚች ቅድስት ቤተክርስቲያን መከታ ያድርጋችሁ። ከልብ ነው የምናመሰግነው። በአርሲ ኦርቶዶክሳውያን ሰማዕታት ስም የባህር ዳር ዩኒቨርሲቲ ተማሪዎችን ከልብ እናመሰግናለን። እናመሰግናለን ወንድማችን ያያ ዘልደታ፣ እናመሰግናቸዋለን በእውነት። ምክንያቱም ቤተክርስቲያን ይህን ነገር ከረጃ አድርጋ የልብ ስልጣኑ አላት፣ ኃላፊነቱ አላት፣ እልቅናው አላት፣ ብዙ ነገሩ አላት። ግን አንዳንድ ሰዎች እዛ አካባቢ ያሉ ሰዎች ግን ቤተክርስቲያን እንዳከማዋታል። በአንድም በካድሬ ተሰግስገው በማህበር ሳንስም ገብተው ቤተክርስቲያን ማዳከም ከጀመረ ኦልሬዲ ቆይቷል እዛ አካባቢ ላይ እና አሳዛኝ ነው። የሆነ ሆኖ ግን ቤተክርስቲያን ላይ የመጣለው ፈተና ግን ያያችሁት በግልጽ አማርኛ ኦርቶዶክሳውያን ከዚህ በኋላ ግብር እየከፈላችሁ ትኖራላችሁ ተብሎ ጭምር እስከሚነገርብን ድረስ እየደረሰ ያለው ኦርቶዶክሳውያን እናጠፋቸዋለን እስከሚባል ድረስ እየደረሰ ያለው ይህ በአፋቸው አሉት እንጂ በተግባርም በእርግጥ እያደረጉት ነው ያሉት። ታዲያ ይመጡና ወሃቢያዎች ሙስሊም እንዲህ አያደርግም ይላሉ። በራሳቸው አንደበት ግን ሲናገሩትም በማስረጃ አሳይቻችኋለሁ። እዚህ ላይ ላብቃ። ሌላ ቪዲዮ አለ እመለሳለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ። መልካም ዕለተ ሰንበት።